ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ አማን፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ አማን ነው? በያላችሁበት ሰላማችሁ ብዝት ይበል። ይኸው ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁኝ። እንግዲህ ሰሞኑን በጣም እያነጋገሩ ባሉ ቪዲዮዎች ነው እየመጣን ያለ ነው። የታሰሩ እየተፈቱ አልታሰር ያሉ የተበተኑ አልሰበሰብ ያሉ ቪዲዮዎችን ነው ይዘን እየመጣን ያለ ነው። ሰሞኑን እንግዲህ የነ አብርሃምና የነ ሩታ ጉዳይ በጣም አነጋጋሪ ሆኖ ያው ተለያይተው ለተወሰነ ሳምንት ይሆናል እንግዲህ ሳምንት አልፎታል ይመስለኛል ከተለያዩ። እሱም ወደ ቡታጅራ ሄዶ ነበረ። ጋሽዬም እንግዲህ ልባቸው ተሰብሮ ተቀብለውታል አብርሃምን እዛ ማለት ነው። በጣም አዝነዋል። ከዚህ ፊትም እንግዲህ እሳቸው ናቸው ነገሮቹን ሁሉ ለማስተካከል ጥረት አድርገው አስተካክለው የነበረው እሱን እንዲረጋጋ እሱን እዛ እንግዲህ እያባበሉት እንበል እንጂ ምን እንላለን ሌላ። ያው የቤተሰብ ዕዳ የልጅ ዕዳ ለቤተሰብ ነው የሚባለው ነገር እውነት ነው አይደለ? እና እዛ ሲጨነቁ ቆይቶ ከሱ ጋር ደግሞ እሷ ደግሞ ታማ ሆስፒታል ገብታ ነበረ። ያው ያለችበትም ሁኔታ ታውቃላችሁ። ያው እርጉዝ ናት። ያም አለ እንደገና በዛ ላይ ደግሞ ንዴቱ አለ፣ ብስጭቱ ምናምን በዛ ጉዳዮች ያው እንግዲህ ሆስፒታል ገብታ ነበረ። አቤልና አንዋርም አግኝተዋት ነበረ። እንግዲህ ደህና ነኝ ምናምን ስትል ነበረ። ከአጠገቤ ሂዱ ምናምን ብላ አመነጫጭቃ በኋላ እነሱም ሄደዋል። እንግዲህ ዛሬ ጋሽዬ የእሷንም መታመም በማየት ወደ አዲስ አበባ መጥተዋል ማለት ነው። ሁለቱንም አገናኝተው ለማነጋገር እና ለማስታረቅ መጥተዋል። ሆኖም ግን የገጠማቸው ነገር እሳቸው እንደጠበቁት ነገር አልሆነም። እውነት ለመናገር አንዳንድ ጊዜ እኛ የምናደርጋቸው ነገሮች ቤተሰቦቻችንን ዋጋ ሊያስከፍሉ አይገባም። በቃ ምክንያቱም እነሱ በእኛ ዋጋ መክፈል የለባቸውም። ቢያንስ እኛ እነሱ የእኛን የራሳችንን ሕይወት እንኳን በጥሩ ሁኔታ እየመራን እነሱ በእኛ ሕይወት እንዲደስቱ ማድረግ እንችላለን። እና ጥረት ማድረግ ያለብን እሱ ነው። እያንዳንዱ ነገር ስናደርግ ከግንዛቤ ማስገባት ያለብን ነገር እሱ ነው ማለት ነው። እና እውነት ለመናገር ዛሬ ጋሽዬ በጣም ነው አንጀቴን የበሉኝ እና በጣም ነው ያሳዘኑኝ። ሩታን እንዴት እንደሚወዳት እንግዲህ ታውቃላችሁ። ሁላችሁም አይታችኋል። ተደጋግሞ ጋሽዬ ስለመጡ በዚህ በነ አብርሃም ቤት ማለት ነው። ከዚህ ፊትም የተፈጠረውን ነገር አይታችኋል። አብርሃም ጥፋተኛ ነህ ብለው ለሩታ ያላቸውን በቃ ማለት አንቺ ልጄ ውስጤ እኮ ነሽ ምናምን ብለው በጣም ነው አንጀት የሚበሉት። እውነት ለመናገር ሲናገሩ ራሱ እውነት ለመናገር በዚህን ያክል መሰቃየት አለባቸው ብዬ አላስብም ቤተሰብ ማለት ነው። እና አንደኛ እኛ ማናውቀው ነገር ሊኖር ይችላል፣ ግን በጣም አብርሃም በዛ ልክ የከፋ ስራ ጥፋት አጥፍቷል እንዴ ምናምን ብለን ማለት አንዳንዴ ሰው አልተስተካከለ ምናምን ብለን ኦፍኮርስ ሊያጠፋ ይችላል፣ ግን ጥፋቱ ምን አይነት ነው ለዚህ ደረጃ የሚዳርግ ነው ወይ የሚለው ነገር ደግሞ መታሰብ መቻል አለበት። ገብቷችኋል አይደለ? ለምሳሌ አንድ ሰው ሁሌ ማለት ነው እየጠጣ የሚገባ የሚደባደብ ወይም ሁሌ ጸበኛ የሆነ ሰው ወይም ደግሞ በቃ አለ አይደለ ውጭ የሚያደርሰው በቃ ቤቱን ጥሎ ውጭ የሚያደርሰው እንደዛ አይነት ሰው ከሆነ ምንም ማድረግ አይቻልም እውነት ለመናገር ማለት ነው። እና ሩታ እያለች ያለችው በጓደኞቹ ያስመከርኩ ሁሉም ቤተሰብ መከረው እኔ ሌሎች ሰዎች እንኳን መክረውት ሊስተካከል አልቻለም እያለች ነው። ይህን ያህል ምን ቢያጠፋ ነው? እኔ ራሱ ግራ እየገባኝ ስለሆነ ነው። እና ጥፋት አጥፍቷል፣ እሱም አምኗል። በቃ በባለፈው የነበረው ጥፋት አጥፍቷል። እሱም አምኖ በቃ ይቅርታ ጠይቋል፣ ለጋሽዬም ተናግሯል። እና እሱም ያው እንደዚህ እሷ የማትወደውን ነገር ደጋግሞ ማድረግ አንድ ትልቅ ጥፋት ነው። ግን አንዳንዴ ደግሞ ትዳር ማለት እውነት ለመናገር የሁለት ቅዱሳን ግንኙነት ያለበት ቤት ማለት አይደለም። ባይዘው አንዳንድ ሰዎች በቃ ትዳር ምንም አይነት ችግር የለውም ብሎ ይገቡና ችግሩ ሲፈጠር እንዲህም አለ እንዴ ምናምን ብሎ ግራ እስኪጋቡ ድረስ ማለት ነው። እና ይመስለኛል እሱንም ኮንሲደር አላደረገችም ይመስለኛል ሩታ ማለት ነው። እና ከባድ ነው። ቆም ብለሽ ማሰብ ይጠበቅብሻል አንቺም ማለት ነው። በቃ ማለት ጥፋቶች እኮ በጣም ከባድ ጥፋቶች አሉ። እነዚህ ጥፋቶች ምናልባት ያኔ ያቺን ነፃነት የተባለችውን ቀድሞ ስላናገረ እሷ በቪዲዮ ወጣ ምናምን የሰው ወሬ እየሰማሽ ያ አይጠቅምሽም። በቃ ለአንቺ አይጠቅምሽም። ታሪክሽንም በቃ መጥፎ ታሪክ ነው እውነት ለመናገር ማለት ነው። እና ከግንዛቤ ማስገባት አለብሽ። ቤተሰብም በዚህ ልክ መሰቃየት አለበት ብዬ አላስብም። ዛሬ ጋሽዬ መጥተዋል፣ እያናገሯት ነው። አብርሃምና ሁለቱንም አገናኝተዋል። እንግዲህ
ምን እንደምትል እንግዲህ እንስማ እስቲ። ጋሽዬ ወደ ቡታጅራ ወስጄሽ ልሂድ ሁሉ ብለዋል። እንግዲህ ትክክለኛ የአባትነት ኃላፊነት ነው እንግዲህ ለመወጣት የመጡትና ትቀበላለች አትቀበልም እሱን የምናየው ጉዳይ ይሆናል ማለት ነው። እኔ ልጅ ውስጥን የሚያቆስል ነገር ምንድን ነው? ይሄን ያህል ቆይ ምንድን ነው? መግባባት አልቻልንም በብዙ ነገሮች። ብዙ ጊዜ ነገሮችን እንዲያስተካክል እኔም ነግሬዋለሁ። ከእኔም ውጪ ጓደኞቹ ብዙ ሰው መክሮታል፣ ግን ለመቀየር ፈቃደኛ አይደለም እሱ። ባይዞይ ጥፋቶቹ ዘርዘር ተደርገው ቢቀመጡ አሪፍ ነው። በቃ ይሄንን አጥፍቷል፣ ይሄን አጥፍቷል፣ ይሄን ቢሆን አሪፍ ነው። ፊት ራሱ ቆሞ ቃል የገባልኝ ሰው ነው። ያው ጋሽ እርሶ ትልቅ ሰው ኖት፣ ይገባዎታል፣ ሁሉም ነገር መረዳት የሚችሉ ሰው ኖት እና እንደውም ጋሽ እውነት ለመናገር ምሳሌ ናቸው። ለሌላ ሰው እንኳን ምሳሌ የሚሆኑ አባት ናቸው እውነት ለመናገር ማለት ነው። ምክንያቱም አይዶን ነው ብቻ እውነት እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል ጋሽ። በዚህ ሰዓት እኔ እንደዚህ መሆን አለብኝ ብዬ አላስብም ጋሽ። እሱ ልክ ነው፣ ምንም ጥያቄ የለውም። ሰው ተነግሮት ተመክሮ ይቀየራል እንጂ ኢቨን ጋሽ ከኔ ጋር ሁኚ ሙታረቅ እያለኝ እንኳን ሌሎች ጥፋቶችን እያጠፋ የነበረ ሰው ነው። ከዚህ ባይዘይ አንዳንድ ጊዜ ምን አለ መሰላችሁ፣ ለአንድ ሰው ትክክለኛ ነው ብሎ የሚያስበው ነገር ለሌላ ሰው ጥፋት ሆኖ ሊገኝ ይችላል እና እኔ ይመስለኛል እሱ ትክክል ነው ብሎ የሚያደርጋቸው ነገሮች በሙሉ ጥፋት ሆኖ ነው የሚታየው ሩታ ጋር ማለት ነው ይመስለኛል። እኔ ይህንን የተረዳሁት እና በፊትም እርሶም በጣም በብዙ መንገድ ቤተሰብ ምናምን መክሮታል፣ ግን አልተቀየረም እሱ። ሲቀጥል ደግሞ ይሄ ሁሉ ሰው መክሮት እንኳን ከኛ ከቤተሰብ ከጓደኞች ውጪ ሌሎች ሰዎች እየተደወለልኝ ጭምር ብዙ ሰዎች እንደመከሩት እና የተነጋገሩትን ራሱ ወደ እኔ እንትን ፎርዋርድ ያደረጉልኝ ነበር። በዚህ ሁሉ ሰው ተመክሮ እንዴት አይቀየርም ጋሽ? ሌላ ሰው መስማትሽ ትክክል አይደለም። በቃ ባልሽ ነው። ሌላ ሰው መስማትሽ ትክክል አይደለም። በቃ ሰዎች በመሃላችሁ ገብቶ የእናንተን ሰላም የሚበጠብጡ ባይዘው ማለት ነው። በባለፈው እኔ አቤል ተጠያቂ ነው ለአሁኑ ማለት ነው። እውነት ለመናገር ከአንቺ ጎን ቆሞ አንቺ ትክክል እንደሆንሽ ምናምን ነገር ልብ ምናምን ሰጠሽ ምናምን በቃ ከዛም በኋላ አንቺ ወደኋላ ልትመለሽ አልቻልሽም። አንዳንድ ጊዜ የምናደርጋቸውን ነገር ማሰብ መቻል አለብን። ሌሎች እንዴት ነው የሚቀበሉት? እኛ የምናደርገውን ነገር እኛ የምናግዛቸውን ነገር እንኳን ማወቅ መቻል አለብን። እነማንን ነው የምናግዘው? ስፔሻሊ ትዳርና ፍቅር ውስጥ ገብቶ በቃ እኔ አቅልሻለሁ እኔ በቃ ምናምን የሚሉ ሰዎች አሉ። እኔ አቅልሃለሁ የሚሉ ሰዎች አሉና ሲቀጥል ደግሞ እኛ ህፃናቶች አይደለንም አይደል ጋሺ? ነገሮችን በደንብ ማገናዘብ እንችላለን በደንብ። እኔ ምልሽን አሁን ትሰምኛለሽ? አሁን እኔም አብሬ ልፈልገው አይደለም፣ ከኔ ጋር ትሆኛለሽ፣ እኔ ይዤሽ እሄዳለሁ። የኔ አባት በጣም ነው ያሳዝኑት። ታስቡ እንግዲህ እኔ እሱን አይደለም አንቺን እፈልጋለሁ። እንዴት አብሬን ልፈልገው አይደለም፣ በቃ ልጄ በውስጤ አካሌ በውስጤ እዤሽ ነው የምሄደው። እሱንም አልፈልገውም፣ ምንም አልፈልገውም፣ ትቼሽም አልሄድም፣ እዤሽ እሄዳለሁ። ታዩ በቃ እሱ የራሱ ጉዳይ በቃ። ከዛን በኋላስ እግዚአብሔር አምላክ ደግሞ የሚያደርገውን ማላቃል። እውነት ነው በቃ አያችሁ አይደል? ልክ እንደ ልጅ መቀበል አያችሁ አይደል? የልጃችሁ ሚስት የልጃችሁ ባል ልክ እንደ ልጅ መቀበል አብርሃምንና ሩታን በአንድ አይን ማየት ማለት በቃ ይሄ ነው። በቃ እድለኛ ነሽ እውነት ለመናገር ምክንያቱም ሁለት ቤተሰብ አለሽ። የአንቺ ቤተሰቦች አሉ፣ እነጋሽ እያሉ እድለኛ ነሽ እውነት። በቃ እንደዚህ ብዙ ሰዎች አይታደሉም እንደዚህ ማለት ነው። ብዙ ሰዎች በቃ ሲያለቅሱ የምናያቸው በጣም ብዙ ሰዎች አሉ። ቤተሰብ ጣልቃ ገብነት ቤታችን በጥብጦ ምናምን ነገር በጣም ብዙ ሰዎች ማለት ነው። እንኳን ልጄ ብሎ ሊቀበሉ ማለት ነው። እንደዚህ ያሉ ሰዎች ደግሞ ሲገኙ አስቡ፣ ወርቅ ማለት ነው። ወርቅ ላይ ነው ወደድሽው። እኔ እኮ እዚህ ከቤተሰብ ጋር ያለው የእሱ መከራ ያለው ለፍቻ ያለው አሁን ሙሉ ለሙሉ የተመለስኩት ወደ አንቺ ነው። ልጄ አንቺ ሰላም እፈልገዋለሁ። እኔ በጣም ነው የምፈልገው። አበክሬ የምናገረው ይሄንን ነው። አንድ ደግሞ አንቺ እንትን እምልሽ ከዚህም የበለጠ ከባድ ነገር እኮ ይፈጠራል ልጄ። በቃ የበሰለ ሰው ትልቅ ሰው እንዲህ ነው። ችግሮች እንደዚህ ጥቃቅን ችግሮች በቃ ለኛም ባይዘው ያው
ለእኛ ትልቅ ነው ይመስላል። ትልቅ ሰው ደግሞ ያሳለፈውን ሲነግረን ምን አይነት ፈተናዎች እንዳሳለፉ ሲነግሩን ተራራ የሚያክል ችግሮችን ሁሉ አልፎ ነው ለዚህ የሚደርሱት። እኛ ገና ምኑን አይተን ትንሽዬ ነገር ስታደናቅፈን በስሜት እንወድቃለን። በትዳር ዓለም ላይ እኮ ብዙ ነገር ይሄስ ቀላል ነው። አሁን ይሁን ግን እኔ አሁን ማስተምርሽ ነገር ከዚህ የበለጠ ከባድ ነገር ቢፈጠር ራሳችሁ ስብር ነው የሚያደርግ። ከዚህ የበለጠ ስብር የሚያደርግ ነገር ይኖራል። ይሄም አያችሁ አይደል? በእውነት ይሄ በጣም ጠቃሚ ነው ለሌላ ሰው፣ ለኛ ራሱ ጠቃሚ ነው። እውነት ለመናገር ማለት ነው ራሳችንን ማዘጋጀት አለብን። በቃ ትዳር ማለት የሆነ በቃ ቀይ ምንጣፍ ተነጥፎልን የምንሄድበት መንገድ አይደለም። በቃ በቀይ ምንጣፍ መሄድ አይደለም። ትዳር ማለት በቃ አፕ ኤንድ ዳውን ያለበት ማለት ነው። በቃ ውጣ ውረድ ያለበት ስለሆነ ራሳችንን ማዘጋጀት ያስፈልጋል ማለት ነው። መውደቅ፣ መሰበር ምናምን ታሳቢ አርጊበት። ዝግጁ ለአንዴና ለመጨረሻ አንድ ጊዜ አንድ ላይ ብትሆኑልኝ፣ ሰላም ብትፈጥሩልኝ ይሄንን ነው በቃ። እኔ ምን ያህል ሆን ነበር። እውነቴን ነው። አመጣ አብሬ ቤተሰብ በዚህ ልክ ከመጨነቅ አስቡት። እንግዲህ አሁን ባይዞይ አንዳንድ ጊዜ እኛ የምንሸከመው እኛ በቃ አቅሙን ምን ያህል እንደሆነ እናውቃለን። እና ከኛ ውጭ ያሉ ሰዎች ስለኛ የሚጨነቁ ሰዎች ከኛ በላይ ይጨነቃሉ። እኛ ክብደቱን እኛ እናውቀዋለን፣ እኛ ስለተሸከምነው። እነሱ ግን ክብደቱን እንኳን ሳያውቁት እንዴት በቃ ልነግራቸው አልችልም። ጭንቀቱ ልነግራቸው። ለቤተሰብ ሲሆን ደግሞ እና ሰላም በላት፣ በደንብ ሰላም በላት። ያው ልጅን ነው የሚችሉት፣ ሌላ ምንም እና እግዚአብሔር የእናንተ ነገሮችን ሊያበጃጅም ሊሆን ይችላል። እውነት ነው። ለምን ቤታችሁ ሊያጸዳ፣ ነገሮቻችሁ ሊያጸዳ፣ እናንተን ሊያጠነክር ሊሆን ይችላል። አሁን ደግሞ ከዚህ በለጠ እናንተ ልትጠነክሩ ትችላላችሁ። እውነት ነው። ፈተና ያጠነክራል ይባላል አይደለ? ፈተና ሲደጋገም እኮ የበለጠ እየጠነከሩ በቃ እንደዛ ነው። ገብቷችኋል? በቃ የአብርሃምን ጡንቻ አያችሁታል? በደንብ ስፖርት ስለሰራ ነው። ስፖርት ሲሰራ ፔን የለውም፣ ህመም የለውም። በደንብ እኮ ነው ያለው። ስፖርት ሲሰራ በጣም ህመም አለው፣ ግንስ እየጠነከረ ነው። ጡንቻ እያጠነከረ ይሄዳል ማለት ነው። ስለዚህ ፈተናዎችም ያጠነክራሉ ማለት ነው። አሁንም ቢሆን ያው እንደነገርኩት ነው። እኔ መቀየር የምፈልገው ሀሳብ የለም ማለት አውቃለሁ። በጣም ይከብዳል ጋሽ እርሶ ለእኛ ብለው እዚህ ድረስ መጥተው እኔ እንደዚህ አይነት መልስ በመስጠት እጅግ በጣም አዝናለሁ። በጣም ይቅርታ፣ በጣም ትልቅ ይቅርታ። ግን ሩታ ትክክል አልሰራሽም። እውነት ለመናገር ማለት ነው ለጋሽዬ አይሆንም የሚል ምላሽ መስጠት እውነት ለመናገር ትክክል አይደለም። አንቺም ብለው ከዛ ድረስ መጥተው በቃ በዚህ ላሳዩት ፍቅር ራሱ እውነት ለመናገር ይቅር ማለት ነው። እንደው አብርሃምን ይቅር ባትይ እንኳን ከጋሽዬ ጋር አብሬት ሄዳለሁ በቃ ብለሽ እዛ መሄድ እሺ። እኔም ልጆት ነኝ፣ መጎዳት የለብኝም። እንደዛ ስለሆነ ነው እሳቸውም የተቀበሉት። ሁልጊዜ ነገሮቹ ነገር በተፈጠረ ቁጥር ሐኪም ቤት መግባት የለብኝም። አሁን እሷ በዚህ ልክ የምትልለትን ነገር ይህናል ውስጧን የሰበራት ምን እንደሆነ አሁንም ድረስ ግልጽ ልታደርገው አልቻለችም። እኔ ውስጥ ተጎድቷል፣ ተሰብሯል ነው እያለች ያለችው። ከሴት ጋር ተኝቼ አይደለም ያገኘችኝ። በዚህ ልክ የሚያስብላትም ጥፋት እኔንም ወንጀለኛ ለማስባል በዚህ ልክ የሄደችበትም መንገድ ትክክል አይደለም ጋሽዬ። አሁንም ቢሆን እኔ መታረቁን ብፈልገውም ግን ደግሞ ሁሉንም ነገር እንደተዳፈነ እኔ ላይ እንደሆነ እንድንታረቅም አልፈልግም ጋሽዬ። አዎ እውነት ነው። ምክንያቱም አንዳንድ ጊዜ ግልጽ ተነጋግሮ መግባት ለወደፊቱ መፍትሄ ይሆናል ማለት ነው። ገብቷችኋል አይደል? እየተደፋፈነ የሆነ ሰዓት ላይ የሚፈነዳው ነገር በቃ ልትቆጣጠሩት ከምትችሉት በላይ እውነቱን ማውራት ካለባት እውነት ተነጋግረን ነው ማለት ያለብን እንጂ ለመታረቅ ስል ብቻ እንትን ብዬ አክብሬ ሁሉ ነገሮችን ችላ ማለትም አልፈልግም ጋሽዬ። ገባሽ? አንደኛ ነገር በዚህ ልክ እኔ እሷን የበደልኳት በደል እኔ አልታየኝም ጋሽዬ። በቃ እንደ ሰው ልጅ አጥፍቻለሁኝ፣ ጥፋቴን አመኛለሁኝ። ከዛ በፊት የተደረጉት ነገሮች በጣም ነገሮችን አግንና ነው እያወራች ያለችው። እኔን ለማስጠላትም ይሁን አላውቅም፣ እኔን ለማሰደብም ይሁን አላውቅም ይህ ሁሉ ነገር የምትናገረው ማለት ነው። ባይዘው እኛ ከካሜራ ፊት የምናያቸው ነገሮች አንተ አብርሃም እንዳለው ኤክስትሪምሊ የተጋነነ ነገር አላየንም። እውነት ለመናገር ባለፈው ባይዞ
አብርሃም በአሁኑ ከነፃነት ጋር የተገናኘበት መንገድ ተነጋግረው ከሩታ ጋር ተነጋግረው አልፎ መሄዱ ነው እንጂ ከዛ ፊት የነበረው ከነ ፍቅር ጋር የተጀመረው ነገር በራሷ በሩታ ችግር ነው እውነት ለመናገር ማለት ነው። ምክንያቱም እሷ ከዳኒ ጋር ዳኒ አባብሏት ከሜሪ ጋር ምናምን በሰሩት ነገር እሱ ተናዶ ወደዛ ሄዷልና ያንንም እያነሳች ከሆነ ትክክል አይደለም። ያኔም ጥፋተኛዋ ባይዘው ሩታ ነበረች። በቃ እሱም አጥፍቷል። ያው ግን ጀማሪ ጥፋተኛ የነበረችው እሷ ነች ማለት እሱ ከጽጌ ጋር ቡታጅራ ኦፍኮርስ አብሮ ተገናኝቷል። እሱ ጥፋት ነው። ግን መታ ነገሩን ከማስተካከል ይልቅ ድብልቅልቁን ያወጣችሁ ዳኒ ጋር ሄዳ የገባችሁ እስከ ገስታው አብረው ምናምን መግባት እኔ ትክክል ነኝ ብዬ ባሰብኩት ነገር ግን ለሌሎች ሰዎች ጥፋት እንደሆነ ታይቷቸዋል። ብዙ ሰዎች ባይዘይ ለሁሉም ሰው ነው እንደዚህ ያሉ ነገሮች። አንዳንድ ጊዜ ትክክል የሰራሁት በቃ ያ ሰው ይደሰትብኛል ብላችሁ የምታስቡት ነገር እዛ ሰው ፊት ጥፋት ሆኖ ሊገኝ ይችላል። ጥፋት ነው ካሉ ስለዚህ ችግሩ እኔ ጋር ነበር ማለት ነው። ስለዚህ እኔ ጥፋተኛ ነኝ ብያለሁ፣ ለእሱ አምኛለሁ። ግን ከዛ ውጪ በዚህ ልክ እኔንም ይሄን ያህል በደለኛ የሚያስበልም ስራ ሰርቼ አይደለም። እሺ እንዴ ጋሽዬ ሙሉ ለሙሉ ትንሽ ጥፋት አታስቀር። አይ ይሄ ጥፋት ነው ይሄ ጥፋት አይደል የሚባል ነገር አለ። ሙሉ ለሙሉ ትክክለኛ እኔ አጥፍቻለሁ። አሁንም አለ ታዲያ አሁን ጋሽዬ አይደለም እኮ አሁን ስታወራ እኮ እየሰማሃት ነው እኮ ጋሽዬ። ይሄን ለኔ ምን ሰው ጋር አልገደልኩባትም እኮ እኔ ሁሉንም ነገር አጥፍቻለሁኝ፣ በድያለሁኝ፣ ይቅርታ። ይሄንን ነው ቴንክ ዩ በቃ በፊትም ብሏል። ባይዞ ይማን በፊትም ይቅርታ ብሏል። ደጋግሞ ይሄንን ነው በለቅሶ እንደተለያዩ ሁላችንም አይተናል አይደል? አሁንም ቢሆን እኮ እርሶ ተጭነውት ነው አይደል እያመነሉት ነው። እኔ አውቃለሁ፣ ስለሱ ነው አውቃለሁ። ማለት ነገሮች ለሚያጠፋው ወይም ደግሞ ለሚወጋው ሰው ቀላል ነው። ሰው ነሽ የወጋ ቢረሳ የተወጋ ይረሳ አይነት ነገር ነው ማለት ነው። ስለዚህ በዚህ ልክ በደል እኔን በዳ አንቺ ተበዳ ያደርገሽም ለህዝቡም ለቤተሰብም ለሁሉም ሰው ማሳወቅ የለብሽም። አንዳንዴ በቃ ከካሜራ ጀርባ ብታረጉት ይሻላል። እውነት ለመናገር በቃ አንዳንዴ ኤክስትሪምሊ የምታደርጓቸውን ነገሮች ከባድ ነው። እውነት ጥላቻ እንዳይፈጥር እኔ አሁን ሲታ ነው ያው ቪዲዮ እየተቀረጸ ነው ያለው፣ ጋሽዬ ያለ ቤተሰብ ነው ያለው። ተረዳሽኝ? ይሄን አለ የበደልኩሽ በደል የለም። እኔ ግልጹን ለመናገር ማለት ነው በቃ እንደ የትኛውም ሰው ይጋጫል። የትኛውም ሰው ይጋጫል። ተጋጭተናል ባለፈው። በዛ ስህተት ደግሞ እኔ ነኝ ጥፋተኛው። ለሱ ይቅርታ ጠይቄያለሁኝ። ይቅርታ ጠይቋል። እውነት ለመናገር አንተ ደግሞ አውሩበት እስኪ፣ ሁለታችሁ ደግሞ እስኪ አውሩበት። እዛ ጋር እንጠብቃችኋለን። ትልቅ ሰው እኮ ያለውን ነገር ፍቱ። እንግዲህ ያው አውሩበት ብለው ነበረ ጋሽዬ የሄዱት፣ እሷ ጥላውን የሄደችው። ጋሽዬ ራሱ ምላሹን አላገኙም ማለት ነው። ያው ደስ አይልም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሚፈጠሩ ነገሮች እመጣለሁ። እስከዛው በያላችሁ በሰላማችሁ ብዝት ይበላልኝ። ቻው።